ፋኖ እስከት ድረስ ነው ድንበሩ? የቱ ጋር ነው የነሱ ኢትዮጵያ? እኛ የቱ ጋር ነው ማንጋ ነው የምንዋጋው? የቱ ጋር ናት የኛ ኢትዮጵያ? አሁን እኮ ምንም በቃ ወሰን የሌለው ውጋ ነው ተዋጋናለን። በቃ እስኪ እንደ ድሮ እንሁን። በቃ በፊት እንዴት ነበር? እስኪ ወደ ድሮ ፍቅራችን እንመለስ። በቃ ይብቃን። በቃ አመት ሙሉ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁም በዝዝት ያርግልኝ። ዛሬ ላይ እንግዲህ በሰሜን ወሎ እየተካሄደ ያለውን መረጃ ይዤላችሁ መጥቻለሁኝ። እንግዲህ የተለያዩ ወረዳዎች በፋኖ እጅ ቁጥጥር የገቡትንና እንዴት እያስተዳደሯቸው እንደሆነ የሚለውን ያለው መረጃ ይዤላችሁ ብቅ ብያለሁ። ቪዲዮ ላይክ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። እንዲሁም በወልዲያ ያለው ትንቅንቅ ምን ይመስላል፣ ወደ ደሴም ያለውን ሁሉንም መረጃ ይዤላችሁ መጥቻለሁኝ። መከላከያው እንግዲህ እንደሰማችሁት ማን ጋር ነው የምንዋጋው? የትስ ነው ድንበራችን? ምንም ጥቅም የለውም፣ የድሮ ፍቅራችን ይሻላል እያለ ከመግቢያው ላይ አሰመቻችኋለሁኝ። በጣም የሚያሳዝን ነገር ነው። ራስ በራሳችን ተጨራርሰን እንግዲህ የት እንደምንገባ ፈጣሪ ይወቅልና ፈጣሪ ሰላሙን ይመልስልና። ዛሬ ላይ እንግዲህ በተለያየ ስርፋ ብጥብጥ እንደሆነ ያለውን መረጃ ወደ እናንተ ለማድረስ ነው። እናንተም ቪዲዮ ላይክ ሼር አድርጉ። እስከ መጨረሻው አብራችሁን ነው። እኔ ዛሬ ላይ ለናንተ አንድ ነገር ላሳውቃችሁ የምፈልገው እኔ ማንንም ገዳፊ ወይንም ፖለቲካ አይደለም፣ ማንንም ፈርቼ ወይንም ማንንም እንትን ብዬ አይደለም። ምክንያቱም ባለው ባገሬ ጉዳይ የመሰለኝን ለሰው መረጃ ትክክለኛ ያለው መረጃ ለማቅረብ በሚል ነው ይሄን ነገር የምሰራው እና እስከ መጨረሻው አብራችሁን ነው። ዛሬ ላይ በሰሜን ወሎ የተያዙ ከተማዎች ወረዳዎችን ወደ እናንተ ነው የምናደርሰው። እንግዲህ አብራችሁን ነው። ከሰሜን ወሎ ቆላማ የቆቦ አካባቢዎች ተነስቶ ከሙጃ ላይ መጀመሪያ ጥቃቱን በመፈጸም ዛሬ የሰሜን ወሎ ወረዳዎችን እና የወረዳ ዋና ከተሞችን በመቆጣጠር በሚያስብል ደረጃ ለምሳሌ የጊዳን ወረዳ ዋና ከተማ ሙጃን፣ እንዲሁም የአምባሰል ወረዳ ቡጫሌን፣ ጎዛ ወረዳን ስታይሽን፣ የዳውንት ወረዳን ኩርባን፣ የራስ አንጎት ወረዳን አሁን ተገኝን፣ የሀብሩ ወረዳ መርሳን እና ሌሎች ከተሞችን ለምሳሌ ብልብላ፣ መቄት፣ ፍላቂት፣ ሳንቃ፣ ስሪንቃን ነጻ በማውጣት ወደ ደቡብ ወሎ ተጠግቶ በደቡብ ወሎ በርካታ ወረዳዎችን አምባሰል ወረዳ ዋና ከተማ ቡጫሌን፣ ተንታ ታንጎን፣ እንዲሁም ከታንጎ ዋና ከተማ አጠገብ ያለችውን የአጅባርን ከተማ በመቆጣጠር ለገሂዳ የምትባለው ወረዳ ወይናምባ ከተማን አልፎ በመቆጣጠር ጥቃታቸውን በማስፋት ከፍተኛ የሆነ ድል እየተጎናጸፉ ይገኛሉ። በትናንትናው ዕለትም እንዲሆን የጃማ ወረዳ ዋና ከተማ ጃማ ደጎሎን፣ ከለላን፣ ጉጉፍቱን፣ ኮሬብን፣ ደብረ ዘይትን፣ አማራ ሳይንትን፣ ጓሜዳን እና ደሴ ከተማ አቅራቢያ የሚገኘውን አጠቃላይ ዙሪያ 8 ቀበሌዎችን በመቆጣጠር ከፍተኛ ድል ተጎናጽፈው አሁን ደሴ ከተማን ከበባ ውስጥ በመፈጸም ላይ ይገኛሉ። በደሴ ከተማ ያሉ ከተማ አስተዳደር ውስጥ የሚገኙ 8 ቀበሌዎች በፋኖ ቁጥጥር ስር ውለዋል። እነዚህ ከተሞችን ወይንም የገጠር ቀበሌዎችን መቆጣጠር መቻላቸው የአገዛዙ ጥምር ኃይል በከተማዋ ላይ አስቸኳይ ጊዜ አዋጅ አውጆ ከ12 ሰዓት በኋላ በከተማው ላይ እንቅስቃሴ እንዳይኖር በማድረግ የባጃጅ፣ የታክሲ፣ የመኪና እንቅስቃሴ እንዳይኖር በማድረግ የፓትሮል እንቅስቃሴ እያደረገ እንደሚገኝና አሁን ደግሞ በሰሜን ወሎ አካባቢ የሚቀሩ ወረዳዎች በፋኖ ቁጥጥር ስር ያልገቡ 2 አካባቢዎች አሉ። አንደኛው ጋሸና ነው። እጅግ በጣም ቅርብ ለደቡብ ጎንደር ቅርብ የሆነ ወረዳ ነው። እንግዲህ ጋሸና በታሪካዊ ዳራዋ የምትታወቅ ከተማ ነች። በጋሸና የፌዴራል መንግስቱና የህወሓት ኃይሎች ከፍተኛ ትንቅንቅና ውጊያ ያደረጉባት ከተማ ነች። እጅግ በጣም ስትራቴጂካዊ ወታደራዊ ጠቀሜታ ያላት ከተማ ነች። በዚች ከተማ ላይ የፋኖ ኃይሎች ጋሸና ከተማን ከበባ በመፈጸም ወደ ከተማዋ ዘልቀው ለመግባት ማጥቃት እንቅስቃሴ እያደረጉ እንደሆነና በአንዳንድ የመግቢያ በሮቿም ላይ የፋኖ ኃይሎች ወደ ከተማው ዘልቀው መግባት መቻላቸውን ነው እየሰማን የምንገኘው። ሌላዋ ከተማ እንግዲህ የሰሜን ወሎ አካባቢ ላሊበላ ከተማ ላይ በተለይ ሹምሻ የኤርፖርት አካባቢ ላይ የፋኖ ኃይሎች ጥቃት ፈጽመውበት ያንን አካባቢ የመከላከያ ሰራዊቱ ልኮ ወደ ከተማው የገባ ቢሆንም ግን ታሪካዊ ቅርስ ያላት ቦታ በዩኔስኮ የተመዘገበ ቅርስ ያለው አካባቢ በመሆኑ የፋኖ ኃይሎች ትልልቅ
ትልልቅ እና የቡድን መሳሪያዎችን መጠቀም ባለመቻላቸው በግዴለሽነት ከባባድ መሳሪያዎችን መንግስት እየተኮሰ ራሱን እየተከላከለ በመሆኑ የላሊበላ ከተማ በከበባ ውስጥ የምትገኝ መሆኗን ነው መረዳት የቻልነው። አሁን በሰሜን ወሎ አካባቢ የወልዲያ ከተማ በአራት አቅጣጫዎች አሉት፣ የመውጫ በሮች አሉት። ከአራት የመውጫ በሮች መካከል 3ቱ በፋኖ ቁጥጥር ስር ውስጥ ወድቀው የሚገኙ ሲሆን በእነዚህ በ3ቱ መግቢያ በሮች ላይ የፋኖ ኃይሎች ወደ ከተማዋ ከፍተኛ የሆነ የማጥቃት እንቅስቃሴ እያደረጉ ቢሆንም የአገዛዙ ጦር በተለይ የወልዲያን ከተማ ሙሉ በሙሉ ላለማጣት ብቸኛ አማራጭ ያደረገው ከአፋር በኩል የነበረውን የመካናይዝድ ኃይሉን በሐራ በኩል አድርጎ ወደ ወልዲያ እያስገባ እንደሆነና ተመጣጣኝ ያልሆነ አጠቃላይ የሀገሪቱን የመካናይዝድ ጦር ወልዲያ ከተማ ላይ አስገብቶ ራሱን እየተከላከለ እንደሆነና የፋኖ ኃይሎች በከተማዋ ላይ ከባድ ጥፋት እንዳይፈጸም ለማድረግ እንቅስቃሴ እያደረጉ ነገር ግን ስልታዊ ማጥቃት እያደረጉ እንደሆነ ታውቋል። አጠቃላይ በወልዲያ ከተማ እየተደረገ ያለው እንቅስቃሴ የመንግስት ኃይል ሲፈልግ በድሮን በሄሊኮፕተር በሚግ እንዲሁም በሜካናይዝድ ጦር የታጀበ ብዛት ያለው ጦር ወደ ከተማዋ አስጠግቶ በሐራ በኩል አድርጎ የመጣው ጦር ወደ ከተማዋ ገብቶ ትርምስ ላይ መሆናቸውን ነው ማየት የቻልኩት። መሳይ አጠቃላይ ወልዲያ ከተማ ሙሉ በሙሉ የለየለት ነገር ባለመሆኑና የፋኖ ኃይሎችን ከፍተኛ ትንቅንቅ እያደረጉ እንደሆነ ቢታወቅም የመንግስት ኃይል ግን አላግባብ የሆነ የድሮን ጥቃት እንግዲህ በሰሜን ወሎ ያለውን የሰማችሁት መረጃ ይሄን ይመስላል። በየክልሉ በየወረዳው ማለት ነው። አማራ ክልል ላይ እንግዲህ ሀብሮ ወረዳ፣ መርሳ የተለያየ ወረዳዎችን ፋኖ የያዙትን ገልጠዋል። እንግዲህ መከላከያም እኔ በነገራችን ላይ እንግዲህ የማንም ገዳፊ አይደለሁም እንዳልኳችሁ መከላከያ እንደዚህ ጠቅሎ ሲወጣ የሆነ ነገር የሚያጠራጥር ነገር አለ። ምክንያቱም እንግዲህ አሁን ላይ ህዝቡን ነው የሚያስጨርሱት ሁላቸው ማለት ነው። ምክንያቱም ጠቅሎ ከተማ ሲገቡለት አሁን እንዲህ የተለያዩ ወረዳዎችን ተቆጣጥረው እንግዲህ በመኪና ወደ አዲስ አበባ ጉዞ ሲሉ ልክ እንደ የትግራይን አስታወሳችሁ 2014 2013 ላይ ያለውን ጦርነት አስታወሳችሁት። ወደ አዲስ አበባ ጉዞ ብለው እንግዲህ በመኪና ሲጓዙለት በዲኖር ቁጭ አድርጎ አብዛኛውን ሰው ሳከኛ አብዛኛው እናት ልጇን አጥታ ስታለቅስ የኖረበት ጊዜ እንደሆነ ሁላችንም እናውቃለን። እና ያንን የሚያስታውሰው አሁን አንዳንድ ሰው ላይ መረጃ ስንጠይቅ ራሱ ዝም ብለው መከላከያዎቹ በቃ ስንነሳ ጧት አናገኛቸውም፣ ጠቅለው ነውቃቸውን የሚሄዱት ድሮ ልክ እንደዛ ነበርና ብቻ ሰላሙን ይመልስልን ለሀገራችን። ዛሬ ላይ እንግዲህ መከላከያም ወልዲያ እንዳይያዝ አሁን እንግዲህ ወልዲያ እንዳይያዝ በጣም ትግል እያደረገ ነው ያለው የሚል ነው። ልክ ደሴም እንደዛው ብቻ ይህ ሀገራችን ይሄ ሁላ ብጥብጥ አቁሞ ሰላም የምንኖርበትን ሰላም ጦርነት ጥይት የድርይት ድምጥ የማንሰማበትን ፈጣሪ ይመልስልን። ምክንያቱም በጣም ስልችት ምርር ነው አለና የሰው ልጅ ሁሌ ወደ ስደት በአገሩ ጦርነት ምክንያት ሰው በጣም ሲመራው በባህር እየመጣ በደንበር በባህር ተገልብጦ ማለቅ ወደ ዱባይ ወደ እንትና ያለ ስደት ሀገሩ መስራቱን ትቶ ወደ ሌላ ሀገር ስደት እየተሰደትን በበረሃ እየተቃጠልን እየኖርና ያለ ነው። ሀገራችን ብጥብጥ ሰርቶ መብላት ስለሌለ ነው። በርግጥ የተመቻቸለት ኑሮ የተመቸው ሀገራችን አሪፍ ነው ሰላም ነው ሊል ይችላል። ግን ብጥብጥ እንዲህ ያለ ያለ ሰላም የለም፣ መደባበቅ አያስፈልግም። እና ውድ ሀገሬ ልጆች በያላችሁበት ሰላማችሁን በዝዝት ያርግልኝ። ዛሬው መረጃ ይህን ይመስላል። እንግዲህ አንዳንድ መረጃዎች ስናገኝ ይዘንላችሁ ብቅ እንላል። ቻናሉን ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን አብሯት። ምንጊዜም አዲስ ነገር ስንለቅ ይደርሳችኋል። እንግዲህ ቤተሰቦቻችንን በያገሩ ያሉትን ሰላሙን ይጠብቅልና ፈጣሪ ይጠብቃቸው ከተባራሪ ጥይትም ከምንም እና ሀገራችንንም ሰላሙን ይመልስልና። መልካም ጊዜ። ባይ ባይ።